አታምጣ ስለው አምጥቶ ቆለለው አሉ። አሁን ፍቅር በፍቅር ብለው ሆኑ ብለን ደስታ ስንሞት ደግሞ ሌላ ችግር ይፈጥራሉ። ዛሬ እንግዲህ ሀይሚና ፍፄ አልጋ ላይ ሆነው ብሩኬን ፍራንክ አድርገውታል። ብሩኬ ደግሞ ይሄ ነገር በጣም ነው ያናደደው፣ ያናድዳልም። ሲቀጥል እባካችሁ ካልጋ ውረዱ። ምንድነው ሀይሚዬ ዛሬ ሪስክ የሚያሰጥ ነገር ነው። እኔ ብሩኬን ትግስቱን ታዘብኩት። በቃ ትግስተኛ እንዶ ፍራንክ ነው ብሎ ነቅቶ ይሁን እንዶ ካስከሱ አለመጣሉ። ሁለታችሁንም አልጋ ላይ ሆናችሁ አንቺ በፎጣ እሱ ደግሞ ራቁቱን ሲያገኘው ትግስቱን የብሩኬን ትግስት አደነኩለት። ነገር ግን እንደዚህ አይነት ፍራንክ በጣም ብዙ ዋጋ ያስከፍላል። ሀይሚ ፍራንክ ላይ አትደፋፈሪ። ካሁን በፊት ብሩኬ ከሶሲ ጋር ያደረገው ፍራንክ በጣም ብዙ ዋጋ ከፍሏቸዋል። ብዙ ጸብ አስነስቶባቸዋል። በጣም ብዙ ነገር ሆኖባቸዋል። ምክንያቱም ካሁን በፊት ፍፄ ከሀይሚ ጎን ሆኖ እያለ የሆነ ሰዓት ላይ ፍፄ ሊያገባት ፈልጎ ነው እያሉ ብዙ ሰዎች ሀይሚና ፍፄን ሲያነካኩም ነበረና ይሄ ፍራንክ ከባድ የሆነ ፍራንክ ነው ያረሽው ሀይሚ እና እንግዲህ ብሩኬ ልቡ ራርቶልሽ ይመለስ። ከዛ ውጭ ግን ሌላ ልክ እንደ ሶሲና እንደ ብሩኬ የሆነ ሰዓት አድርጋ ላይ ፍራንክ አድርገውሽ ነበር። አንቺን እንደዛ በጣም ብዙ ጣጣ ረዥም ጣጣ ይዞብሽ እንዳይመጣ እንጂ በእርግጥ ፍፄ ፍቅረኛ የለውም። ያኔ ዳኔ ስለመጣ ነው ሌሎች ብዙ ችግሮች የተፈጠሩት። ግን አሁን እንደዛ አይነት ፍራንኮች ጥሩ አይደሉም። በእርግጥ ልክ ናቸው። ሀይሚ እንደዚህ ወጣ ያለ ነገር ካልተሰራላችሁ አታዩም ብላለች። እውነቷን ነው። እንደዚህ ወጣ ብልግና ነገር ካልተሰራ አናይም። በቃ ችግራችን እኮ ይሄ ነው። እነሱ መጥፎ ስራ እንዲሰሩ የሚያደርጋቸው እኛም ቢሆን አንዳንዴ ውሸት የምናወራው ወድ እንዳይመስላችሁ አይታይም። በቃ የሚታየው ወይ ውሸት ሲሰራ ነው ወይ ደግሞ የሆነ ጋጠ ወጥ ብልግና ነገር ሲሰራ ነው ሰው የሚያየውና ማንም ሰው መጥፎ ነገር መስራት አይፈልግም። ግን ደግሞ ለቪውና ለላይክ ሲባል መጥፎ ነገር ውስጥ ይገባልና ሀይሚዬ አንድ ምነግርሽ ነገር ቢኖር ላይክ እና ቪው ተብሎ ክብርን የሚነካ ስራ መሰራት የለበትም ነው ልነግርሽ የምፈልገው ነገር። እስካሁን ጎበዝ ነሽ ጥንቅቅ ነሽ ምናምን፣ ግን አሁን አንዳንድ ወጣ ያለ ነገር መሰራት አለበት። ልክ ብሩኬ 350 ሺህ መግባት ስላለበት እንደዚህ አይነት ስራዎችን መስራት አለብን ብለሻል። አሁን እኮ በግልጽ ነገርሽን ሀይሚ እኮ በቃ አሁን የሆነ ድራማ ሊጀምሩ እንደሆነ እየነገረችን ነው። ብሩኬ 350 ሺህ እስኪገባ የሆነ ነገር ሰርተው 350 ሺህ ብሩኬን ያስገባሉ። ሀይሚ 300 ሺህ ትገባለች። ከዛ ድራማ ያቆማል። ግን ክብር የሚነካ ነገር መስራት የለባችሁም። በቃ ነገርሻለሁ። ስለዚህ ዛሬ ፍፄ ብቻ ነው አልጋ ስር የገባው። አብራችሁ ብትገቡ ይደብር ነበረ። ግን እሱ ብቻ ነው የገባው። ደስ የሚለው ነገር ሲቀጥል ካሜራ ስላለ ብሩኬም ለመረጋጋት ነው እንጂ ወጣ ያኮርፋል ብዬ አላስብም። ሰላም የኔ ወዶች የኔ ማሮች የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ። ሀይሚና ብሩኬ መጥተዋል ማለት ነው። ሀይሚዬ 300 ሺህ ስለገባሽ ኮንግራ ብዬሻለሁ የኔ ውድ የኔ ቅመም የኔ ቆንጆ። ከዚህ በላይ ከፍ እንድትይ ፈልጋለሁ። ብሩኬ በቅርቡ 350 ሺህ ለማስገባት እየተጋጋጡ ይገኛሉ ማለት ነው። እሱንም ለማስገባት ነው እንግዲህ ዛሬ ሀይሚ ከባድና ሪስክ የሆነ ነገር ይዛ የመጣችው። ሀይሚዬ እንግዲህ ቆዳሽ ጠንክርልሽ፣ የሚሰድቡሽን ሰዎች የምትታገሽበት ትግስት ይስጥ። ዛሬ እንግዲህ ምን ያክል ሊሰድቡሽ እንደሚችሉ አረጊቶቹ እያሰብኩት ነው። ግን ጆሮ ዳባ ለበስ ብለሽ ማለፍ ትችይበታለሽ። ይሄን ነገር እንኳን ጉዳይ የማትለው ግን አልጋ ላይ የሚሰሩ ፍራንኮች አብዛኛውን ጊዜ እኔ ይደብረኛል፣ አይመቸኝም እና ግን ቪው እና ላይክ የሚኖረው ደግሞ እንደዚህ አይነት ብልግና ነገሮች እሷ መጥፎ እንደሆን ታውቃለች። ግን በቃ ቪው እና ላይክ ለማምጣት የግድ መስራት አለብን ብላ ነው ያሰበችው። ሰርተዋል፣ ተሳክቶላቸዋል። ብሩኬን ማንጨርጭረውታል። ብሩኬን መጥቶ እንግዲህ እኔ ትግስቱ ብሩኬ በስመ አብ ወልድ፣ እኔማ በብርጭቆ ከስክሰው ጣለው ብዬ ነበረ ፍጹሜን ማለት ነው። እና ማንም ሰው የምትወዷትን ልጅ ያውን ጓደኛዎቹ አልጋ ላይ ይዟት ስታገኙት በጣም ነው የሚደብረው። በእርግጥ እሷ ፈቅዳ ነው ግን እንደዚህ አይነት ነገሮች በጣም ሪስኪ ያስወስዳሉ። ሀይሚ በጣም ደፍረሽ ነው የሰራሽው ይሄን ነገር እና ምክንያቱም ካሁን በፊት ምን ያክል ጣጣ እንደመጣባችሁ ታውቃላችሁ በፍራንክ ምክንያት። እና አሁንም እንደዚህ አይነት ጣጣ ውስጥ እንዳትገቡ ነው እኛ ምን ፈልገው። ሌሎች ችግሮች ሳይፈጡ ደግሞ ሌላ ተደራራቢ ችግር መፈጠር አለበት ብዬ አላስብም። ከዛ ውጭ ግን በርቺ ጎበዝ። ዛሬ ደግሞ ዝንጥንጥ ብለሻል፣ ደግሞ አመር ብሎብሻል። ስማ ልጁን አንቺ ልታሳስጂው ነው እንዴ እንደዚህ አምሮሻል ጋ ላይ? ኧረ በስመ አብ እንኳን ወንድ ልጅ ወይ ፈጣሪ! አረ ታይ ሀይሚ ታይ እንዴ! እንደዚህ ምር ብለሽ እንቁላል መስለሽ ሲያይሽ እንዴው ፍጽስ ቢሳሳት አንቺዬ ምን ሆነሽ ነው? ጉድ እኮ ነው። ይሁን ብቻ ይመቻችሁ። ብሩኬን አንጨርጭረውታል፣ ተሳክቶላቸዋል። በተደጋጋሚ ሰሞኑን ሀይሚ ብሩኬ ላይ ዙራበታለች። እሷ እኮ አትዙር። አቤት የፍራንክ
አባት በያት እና ከፍፄ ጋር ሆና ብዙ ጊዜ ታስታውሳላችሁ። የሆነ ሰዓት ፍጹምን አፈቀርኩት ብላ መጣ። ከዛ እሱ ነው የልጅነት የትምህርት ጓደኛ ትምህርት ሆኛ አፍቀረው ምናምን ብላ ፍፄን ስታጨልለው ታስታውሳላችሁ። እና አሁንም እንደዛ ነው ያጨለሉት ዛሬ ማለት ነው። ብሩኬ ለጊዜው ብዙም የሆነ ጠርጥሯል ይመስለኛል፣ ፍራንክ እንደሆነ ጠርጥሯል እንጂ ማንም ሰው እንደዚህ የምትወዷት ልጅ የሆነ ሰው አቅፏት አልጋ ላይ የታችሁት እኔ እንጃ። ትግስቱ አይፈሴ እግሩ ስር ሊወድቅ ደግሞ እና ተሳክቶላቸዋል። ግን በጣም ዋጋ ያስከፍላል። እንግዲህ ብዙ ሰዎች ሊሰድቡሽ ይችላሉ። ይህን ስድብ ደግሞ ቻል ማድረግ አለብሽ። ግን ደግሞ ገና ላይክ ቪው ሰብስክራይብ ይመጣል ብላችሁ ክብራችሁን የሚነካ ስራ በጭራሽ መስራት የለባችሁም ነው ብዬ የማስበው። ከዛ ውጭ መስራት አለባችሁ። ግን የሆነ ተከባብራችሁ ምናምን የሚያስተምር ነገር አለው። አዎ ሊኖረው ይችላል። ግን የሆነ ሰው ከጓደኛው ፍቅረኛ ጋር ተኛ፣ ከዛ ምን ያስተምራል? ሀይሚዬ ምን ያስተምራል? አሁን የሆነ ሰው ከጓደኛው ፍቅረኛ ጋር ተኛ፣ ትምህርት አይሰጥም። በቃ ተኛ። ይሄ ብልግና ነው። ተኙ ይኖራሉ። ይሄ ጥሩ አይደለም። ታዲያ ቢተኙ አሁን ይሄ ምንም የሚያስተምር ነገር የለውም። ሰው ወጣ ያለ ነገር መስራትሽ ጥሩ ነው፣ ግን በዚህ መልኩ ባይሆን ጥሩ ነው። ሌላ ወጣ ያሉ ሌላ የሚያስተምሩ ምርጥ የሆኑ ፍራንኮች አሉ፣ ካልጋ ውጭ ሆኑ ማለት ነው። እና ብቻ ይሁን። ለማንኛውም ብሩኬ እንግዲህ ነገ ልቡ ራርቶልሽ ትናንትና አቃጥለሽ አናደሹ ደግሞ ዛሬም ደግመሽ እንዴ! አረ ሀይሚታይ ትናንት ያንቺን 300 ሺህ አስገባሽ፣ ደግሞ ዛሬ የብሩኬን 350 ለማስገባት እንደዚህ ዋጋ ከፍላ የሰራችው ለብሩክ ብላ ነው። በነገራችን ላይ የብሩክ ቻናል ሰብስክራይቡ እንዲጨምርለት እንደዚህ ወጣ ያለ ስራ ስንሰራ ብዙ ሰው ያየዋል። ቪው ካለው ደግሞ ሰብስክራይብም አለው። ለዛ ነው እንግዲህ ሀይሚ እንደዚህ ዋጋ ከፍላ ይህን ቪዲዮ የሰራችው። ይህን ቪዲዮ ስትሰራ እንግዲህ በጣም ብዙ ሰዎች ይሰድቧታል፣ ብዙ ነገር ትባላለች። ብሩክ የራሱ ተናዶባቸዋል። ግን መግቢያውን ሲያዩ ምናልባት ሊረጋጋ ይችላል እንጂ እዛ ውስጥ ምንም ሊረጋጋ አልቻለም። ካሜራውን ቢያሳዩትም መረጋጋት አልቻለም። በጣም ተናዶ ነበረ። ግን እንግዲህ ነገ ተረጋግቶ ይመጣል ብዬ ነው የማስበው። እና ሀይሚዬ ደግሞ ከዚህም በላይ ከፍ እንድትይ ይፈልጋለሁ። ከ300 ሺህ በላይ 400 ሺህ 500 ሺህ እንዲኖርሽ እንፈልጋለን። ግን ሁለታችሁም አብራችሁ ነው ተያይዛችሁ እንድታድጉ ምንፈልገው እንጂ በማይሆን ገና ለዩቲዩብ ቪዲዮ ብላችሁ ተመካክራችሁ ከሰራችሁ ወሰየው። እኔ አሁን ተመካክረው ሲሰሩ ደስ ይለኛል። በቃ ቻናላቸውን ቢያሳድጉ ምናምን። ግን አንዳንዴ ሳይመካከሩ የሚሰሩት ነገር አለ፣ የምትሰዳደቡት ነገር ደግሞ አለ። ከአንደበታችሁ የሚወጣው ቃል የሆነ ማይረሳ ቃል አለ እና እንደዛ ባይሆን ጥሩ ነው። ስድድብ የሌለበት ግን እናንተ ተመካክራችሁ እናንተን በማይጎዳ መልኩ ድራማ መስራት ትችላላችሁ። ተመካክሮ መስራት በነገራችን ላይ ጥሩ ነው። አንደኛ እነሱ አይለያዩ፣ ምክንያቱም ድራማ እንደሆነ ያውቃሉ። ስክሪፕት አንብበው ነው የሚሰሩት። ከኋላ ከካሜራ ጀርባ አብረው ናቸው። እኛ ጋር ነው እንደዛ የሚጣሉት እነታረኩት እንጂ ከጀርባ እንደዛ ናቸው። ልክ እንደነ አብርሽና እንደነ ሩታ ማለት ነው። እንደዛ አይነት ስራ ብትሰሩ አሪፍ ነው። ሳትመካከሩ ከሆነ ግን ከባድ ዋጋ ያስከፍላችኋል። እናንተ በተጣላችሁ ቁጥር በመሀላችሁ ብዙ ሰው ስለሚገባ